ሰላም እንዴት ናችሁ? ሆሳም ነኝ ከኤችቲኤም አካዳሚ። በዛሬው ቪዲዮአችን ሲቪክ ኤንድ ኢቲካል ኤዱኬሽን ቻፕተር 1 በፓርት 3 እና በመጨረሻው ክፍል ተመልሰን መጥተናል። እንግዲህ ፓርት 2 ላይ ፓርት 1 ላይ ቻፕተር 1ን በደንብ ለማየት ሞክረናል። ባለፈው ያቆምነው እንግዲህ the importance or goal of moral and civic education civic education መማራችሁ ጥቅሙና ጎሉ ምንድነው የሚለው ፓርት ላይ ነበር ባለፈው ያቆምነው ማለት ነው። እንግዲህ ባለፈው ላይ የተወሰነ ኪውዝ ጥያቄ ሰጥቻችሁ ነበር 5 ኪውዝ ጥያቄ የሱን ኪውዝ ጥያቄ መልሱን አሳያችሁና ከዛ በኋላ ወደ ዛሬው እናልፋለን። እንግዲህ ጥያቄው መልሱ ይሄ ነው። ለመጀመሪያው ጥያቄ ሲ ነው የሚሆነው፣ ሁለተኛው ቢ፣ ሶስተኛውም ቢ፣ አራተኛው ሲ፣ አምስተኛው ቢ ይሆናል ማለት ነው። ጥያቄውን ተመልሳችሁ ዩት ፓርት 2 ላይ አለ። እሱን ዩትና ከዚህ መልስ ጋር አመሳስላችሁ ራሳችሁን ኢቫሉዌት ማድረግ ትችላላችሁ ማለት ነው። ወደ ዛሬው ትምህርት የምናልፍ ይሆናል። ኦኬ እዚህ እንግዲህ ፓወርፖይንት ላይ አጠር እያደረግን የምንማማር ይሆናል ማለት ነው። ሰፋ ያለው መረጃ ፓወርፖይንቱን ልክላችኋለሁ፣ ዋናው ኦሪጂናሉን ፓወርፖይንት እና ሞጁሉን ልክላችኋለሁ። ሰፋ ያለውን ነገር እዛ ማግኘት ትችላላችሁ። እዚህ ግን ታይም ለመቆጠብ ሲባል ፕላስ ደግሞ ቻፕተር 1ም ያን ያህል ዝባዚንክ የበዛበት ነገር አይደለም። ሶ ወደ ዛሬው ትምህርታችንን በዚች ፓወርፖይንት አጠር አድርገን የምንማማር ይሆናል ማለት ነው። እንግዲህ ቅድም እንደተነጋገርነው የዛሬው ርዕሳችን ዘ ኢምፖርታንስ ኦር ጎል ኦፍ ሞራል ኤንድ ሲቪክ ኤዱኬሽን የሚለው ነው። ሲቪክ ኤዱኬሽን መማራችን ወይም ደግሞ የሲቪክ ኤዱኬሽን ኮርስ ጥቅሙና ዓላማው ምንድነው? ቲችስ ፒፕል ቱ ቢ ሪስፖንሲብል ኤንድ ሪስፔክትፉል ሲቲዝንስ። እንግዲህ ዋነኛ ዓላማው ዜጎች ኃላፊነት የሚሰማቸውና እርስ በርሳቸው የሚከባበሩ እንዲሆኑ ማስተማር ነው። ሄልፕስ ኢን ዲሲዥን ሜኪንግ ኤንድ ፕሮብለም ሶልቭስ። እንዲሁም ዜጎች በተለያየ በህይወታቸው ውስጥ በሚወስኗቸው ውሳኔዎች ውስጥ ትክክለኛ ውሳኔ እንዲወስኑ፣ ፕሮብሌሞችን በተለያየ ወይ ሶልቭ እንዲያደርጉ ማስቻል ነው ማለት ነው። ፕሮሞት ቶለራንስ ኤንድ ሪስፔክት ፎር ዳይቨርሲቲ። እንዲሁም ዜጎች በሚኖሩበት ጊዜ እርስ በርሳቸው በሚኖሩበት ጊዜ የተለያየ አይነት ባህል፣ እምነት፣ አስተሳሰብ፣ የህይወት ዘዬ ይኖራቸዋል እና እንደዚህ አይነት ዳይቨርሲቲዎች ካሉ ደግሞ በጋራ ለመኖር ዋነኛና አስፈላጊው ነገር ምንድነው? ቶለራንስ ነው፣ መቻቻል ነው ማለት ነው። ስለዚህ መቻቻል የሚባለውን ኮንሰፕት ፕሮሞት ያደርጋል ማለት ነው። ኤክስፕሌን ዲሞክራሲ ራይት ኤንድ ዲዩቲስ። እነዚህ ሶስቱ በጣም አስፈላጊ ለአንድ ሀገር ምሰሶ የሚባሉ ነገራቶች ፒስፉል የሆነ ሶሳይቲን ቢውልድ ለማድረግ አንደኛ ዲሞክራሲ በጣም አስፈላጊ ነው። ዲሞክራሲ መኖር አለበት። ዲሞክራሲ አለ ማለት እንግዲህ በህዝብ የተመረጠ መንግስት አለ፣ የህዝብን ፍላጎት የሚያሟላ መንግስት አለ ማለት ነው። ከዛ በዜጎችና በመንግስት በተመረጠው መንግስት መካከል ደግሞ የሚኖር ሁለቱን የሚያስተሳስር ደግሞ ራይት ኤንድ ዲዩቲ ወይም ሪስፖንሲቢሊቲ የሚባል ነገር አለ። መንግስት የራሱ የሆነ ግዴታና መብት አለው። ዜጎችም ልክ እንደዛው እያንዳንዱ ዜጋ ራይት እና ዲዩቲ አለበት ማለት ነው። ስለዚህ እነዚህ ሶስቱ ነገራቶች ፒስፉል የሆነ ኮሚኒቲን ቢልድ ለማድረግ በጣም አስፈላጊ ናቸው እና እነዚህ ሶስቱን ምን ያደርጋል ማለት ነው? ዲቴል ኤክስፕሌን ያደርጋል ማለት ነው። ዘ ኒድ ቱ ኢንስቲል ሲቲዝንስ አባውት ዜር ራይትስ ኤንድ ዲዩቲ። ህዝቦች ወይም ዜጎች ስለ መብታቸውና ስለ ግዴታቸው እንዲያውቁ ማስቻል አስፈላጊነቱ ማለት ነው። ሲቲዝንስ ሃቭ ዘ ራይት ቱ ላይክ ሄልዝ ኬር ኤንድ ፕሮቴክሽን ገቨርንመንት መስት ፕሮቫይድ ሰርቪስ ሲቲዝንስ መስት ኦልሶ ቴክ ሪስፖንሲቢሊቲ ባላንስ ኦፍ ራይት ኤንድ ዲዩቲስ ቢልድስ ኤ ስትሮንግ ሶሳይቲ። እንግዲህ ዜጎች የጤና ተቋምን የማግኘት መብት አላቸው፣ እንዲሁም ደግሞ ጥበቃ የማግኘት ከመንግስት ጥበቃ የማግኘትም መብት አላቸው ማለት ነው። ይሄ የህዝቦች ግዴታ ሲሆን መንግስት ደግሞ እንደዚህ አይነት ሰርቪሶችን ደግሞ የማቅረብ ግዴታ አለበት። ያኛው የህዝብ ወይም የዜጎች መብት ነው ማለት ነው። ስለዚህ ዜጎች ደግሞ መውሰድ ያለባቸው የተወሰኑ ሪስፖንሲቢሊቲዎች ይኖሩባቸዋል። ለምሳሌ መንግስት የአካባቢ ጥበቃ አካሄዳለሁ ብሎ መንገዶችን ይሰራል፣ ዲሾችን ይሰራል፣ የተለያዩ ደኖችን ይተክላል። ህዝቡ ደግሞ የህዝቡ ግዴታ ደግሞ ምንድነው? ከቤት የሚወጡ ቆሻሻዎችን አሉ፣ እነሱን በአግባቡ ማስወገድ፣ ሪሳይክል ማድረግ፣ ሪዩዝ ማድረግ፣ እነዚህ ነገራቶች ደግሞ የህዝቡ ግዴታ ናቸው ማለት ነው። ስለዚህ የመብትና ግዴታ የሚባለው ነገር በአንድ ሶሳይቲ ውስጥ ስትሮንግ በሆነ ሶሳይቲ ውስጥ ባላንስ ነው ማለት ነው። አንድ ሶሳይቲ ስትሮንግ ነው፣ ፒስፉል ሶሳይቲ ነው፣ ሃርሞኒ አለ ማለት ባላንስ ኦፍ ራይት ኤንድ ዲዩቲ ኢዝ ኢኳል ወይም ደግሞ ስቶር ተደርጓል ማለት ነው፣ አለ ማለት ነው። ዘ ኒድ ኦፍ ፓርቲሲፓንት ፖለቲካል ካልቸር። ይሄኛው ደግሞ ብዝሃነት ያለው የፖለቲካል
ኢንቫይሮንመንት መኖሩ አስፈላጊነቱ ምንድነው ነው? ፖለቲካል ካልቸር ሚንስ ቢሊፍ አባውት ፖለቲክስ፣ ስለ ፖለቲክስ ያለን አመለካከት ዛት ኢዝ ፖለቲካል ካልቸር ተብሎ ይጠራል ማለት ነው። ሼፕስ ፓርቲሲፔሽን ኤንድ ኤክስፔክቴሽንስ ሄልፕ አንደርስታንድ ሮልስ ኤንድ ሪስፖንሲቢሊቲ አክቲቪቲን ስትሬንግዝን ዲሞክራሲ። እንግዲህ ፖለቲካል ካልቸር ወይም ደግሞ ብዝሃ የፖለቲካ ፓርቲ መኖሩ አስፈላጊነቱ ምንድን ነው? ህዝቦች ሚናቸውን ሪስፖንሲቢሊቲያቸውን ፓርቲዎች ሪስፖንሲቢሊቲያቸውን ሮላቸውን አንደርስታንድ እንዲያደርጉ ያደርጋል። ህዝቦች በንቁ እንዲሳተፉ ያደርጋሉ። ብዙ ፖለቲካ ካልቸር ካለ ወይም ፖለቲካል ፓርቲ ልንለው እንችላለን ካለ ህዝቡ በንቃት ይሳተፋል። ሁሉም ሀሳቡን ለመሸጥ ስለሚታገል ሁሉም ፓርቲ ህዝቡ ደግሞ የትኛው ሀሳብ ነው የሚለው ነገር ለመስማት በንቃት ይሳተፋል ማለት ነው። እና ፖለቲካል ካልቸር ኢዝ ዘ ሞስት ኢምፖርታንት ቲንግ ነው ማለት ነው። አንዘር ዋን ኢዝ ዘ ኒድ ፎር ሪሌቫንት ኖሌጅ ስኪልስ ኤንድ ፖዘቲቭ አቲቲዩድ። ሪሌቫንት የሆነ ኖሌጅ እንዲሁም ደግሞ ስኪል እና ፖዘቲቭ አቲቲዩድ አስፈላጊነታቸው እንግዲህ ኖሌጅ ሄልፕስ ቱ ሶልቭ ሪል ላይፍ ፕሮብሌም። ያው እንደምታውቁት እውቀት የትኛውም ሪል ላይፍ ፕሮብሌሞችን ሶልቭ ለማድረግ ኢት ኢዝ ዘ ሞስት ኢምፖርታንት ቲንግ ነው ማለት ነው። መስት ቢ አፕላይድ ኢን ፕራክቲስ። ከዛ ያ ኖሌጅ ደግሞ በፕራክቲስ አፕላይ የሚደረግ መሆን መቻል አለበት ማለት ነው። ከዛ ወደ ስኪል ይቀየራል ማለት ነው። ስኪል እና አቲቲዩድ ደግሞ these are the most important two things። እነዚህ ደግሞ በጣም አስፈላጊ ነገሮች ናቸው ማለት ነው። ስኪል ሲዝንስ ሄልፕ ናሽናል ዲቨሎፕመንት። ስኪል የሆነ ኖሌጅ አለው፣ ከዛ ፕራክቲካል የሆነ ኖሌጅ ካለው ወደ ስኪል ይቀየራል። ስኪልድ የሆነ ደግሞ ሲቲዝንስ ደግሞ ለሀገር እድገት በጣም በጣም አስፈላጊ ነው ማለት ነው። The issue of fostering intercultural society, encourage communication between cultures, promote understanding and cooperation, reduce discrimination, build a peaceful and united society። ይሄ ኢንተርካልቸራል ሶሳይቲን ፎስተር ማድረግ ይሄ ጉዳይ ደግሞ እንግዲህ ጓደኛነት አስፈላጊው ነገር ምንድን ነው? በካልቸር የተለያዩ ካልቸሮች ይኖራሉ። በእነሱ ካልቸሮች መካከል ኮሚኒኬት እንዲደራረጉ አንዱ ባህል ላይ ያለው ሌላኛው ባህል ላይ ላይሆን ስለሚችል ፖዘቲቭ ነገሮችን እንዲለዋወጡ ይረዳቸዋል ማለት ነው። እንዲሁም ደግሞ ስለ ኮርፖሬሽን አንደርስታንዲንግን ፕሮሞት ያደርጋል። ፕላስ ሁለተኛ ደግሞ ኮርፖሬሽን መተባበርን ፕሮሞት ያደርጋል ማለት ነው። ዲስክሪሚኔሽን አጉላዊነትንም ይቀንሳል። እንዲሁም ደግሞ ፒስፉል ወይም ሰላምን ለመገንባት እንዲሁም ዩናይትድ የሆነ ሶሳይቲን አንድ የሆነ ማህበረሰብን ቢውልድ ከማድረግ አንጻር ከፍተኛ የሆነ ጥቅም አለው ማለት ነው። አንዘር ዋን ኢዝ ዘ ኢሹ ኦፍ ኢንክሉሲቭነስ። ይሄ አካታችነት የምንለው ማለት ነው። ኢንሹር ኢኳሊቲ ፎር ኦል ፒፕል። አካታችነት ማለት እንግዲህ በተለይ ደግሞ ይሄ ከአካል ጉዳተኞች ጋር የሚያያዝ ነው። ለምሳሌ ህንፃ ሲሰራ ካያችሁ ህንፃ አካታችን መሆን አለበት ይባላል። ያም ማለት አካል ጉዳተኞች የሚወጡበት ኖርማሊ ኢንክላይንድ የሆነ መውጫ ሊኖሩ ይገባል ከደረጃ በስተቀር ማለት ነው። ሁሉም ነገሮች ሲሰሩ ኢንክሉሲቭ መሆን አለባቸው፣ ሁሉንም የሚያካትቱ መሆን አለባቸው ሲባል የመጀመሪያና ዋነኛው ጥቅሙ ምንድን ነው? ኢኳሊቲን ማረጋገጥ ነው። በህዝቦች መካከል እኩልነትን ማረጋገጥ ነው ማለት ነው። ኢንካሬጅ ፓርቲሲፔሽን ኦፍ ዊሜን ኤንድ ግሩፕስ። የተለያዩ ዲስክሪሚኔት የሚደረጉ ግሩፖች ይኖራሉ። እንዲሁም ደግሞ ፓርቲሲፔሽን ኦፍ ዊሜንም ይህንንም ኢንካሬጅ ማድረግ ማበረታታት ነው ማለት ነው። ፕሮሞት ፌርነስ ኢን ሶሳይቲ። በሶሳይቲ ወይም በማህበረሰቡ መካከል ፌርነስ ፍትሃዊነትን ለማስፈንም አስፈላጊ ነው። ኤቭሪዋን ዲዘርቭስ ኢኳል ኦፖርቹኒቲ። ያው በህገ መንግስቱ እንደተቀመጠው መሰረት ሁሉም ሰው በህግ ፊት እኩል ነው አይደል የሚለው። ስለዚህ ኢኳል ኦፖርቹኒቲ ማግኘት አለበት፣ ኢኳል አክሰስ ማግኘት መቻል አለበት። ሶ ኢንክሉሲቭነስ ኢዝ ዘ ሞስት ኢምፖርታንት ቲንግ ነው ፒስፉል የሆነ ሶሳይቲን እና በማህበረሰቡ ውስጥ ኢኳሊቲ ወይም እኩልነትን ቢውልድ ለማድረግ ማለት ነው። አንዘር ዋን ኢዝ ኮር ቫልዩ ኦፍ ሞራልስ ኤንድ ሲቪክ ኤዱኬሽን የሚባሉ መሰረታዊ መርሆች ምንድን ናቸው? የመጀመሪያው ሪስፔክት ፎር ላይፍ ነው። ሪስፔክት ፎር ሪዝኒንግ፣ ፌርነስ፣ ኬር ኦፍ አዘርስ፣ ሪስፔክት ፎር ዳይቨርሲቲ፣ ፒስፉል ኮንፍሊክት ሪዞሉሽን ዚስ አር the core value of moral and civic education የምንላቸው ናቸው ማለት ነው። ኦኬ this is the end of chapter 1 ቻፕተር 1 እንግዲህ በዚህ ጨርሳለን። በሶስት ፓርት ለመጨረስ ሞክረናል ማለት ነው። እንግዲህ ያልገባችሁ ነገር ካለ፣ ጥያቄ ካላችሁ፣ ሀሳብ አስተያየት ካላችሁ፣ እንዲስተካከል የምትፈልጉት ነገር ካለ ኮሜንት ሴክሽን ላይ ጻፉልን። ለዚህ ዩቲዩብ ቻናል አዲሱ ናችሁ ተማሪዎች ካላችሁም እንግዲህ ኤችቲኤም አካዳሚ ይባላል። አዲሱ ናችሁ ተማሪዎች ካላችሁ እዚህ ቻናል ላይ ሁሉም የፍሬሽማን ኮርሶችን ያስተማርን እንገኛለን። ከዚህ በፊት የሰራናቸው በጣም ብዙ ኮርሶች አሉ። ሎጂክን ሰርተናል፣
ሲቪክ ያው እየሰራን ነው፣ ግሎባል ሰርተናል፣ ጂኦግራፊም እየሰራን ነው፣ ኢመርጂንግ ቴክኖሎጂንም ሰርተናል፣ ሌሎች ሳይኮሎጂን ሰርተናል። በጣም ብዙ ኮርሶችን ሰርተናል። እየገባችሁ በፕሌሊስት አድርገን አስቀምጠንላችኋል። ቻናሉ ውስጥ እየገባችሁ ማግኘት ትችላላችሁ። ቻናላችንን ሰብስክራይብ በማድረግ እንዲሁም ደግሞ ለጓደኞቻችሁ ሼር በማድረግ ሁላችሁም እንግዲህ የቻናላችን ቤተሰብ እንድትሆኑ በአክብሮት እንጋብዛለን። ለዛሬ በዚህ ያበቃን። በቀጣይ ቪዲዮ ስንገናኝ ደግሞ ቻፕተር ቱን የምንጀምር ይሆናል። ቻፕተር ቱን እንደጨረስን ደግሞ የሚድ ጥያቄዎችን ደግሞ የምንሰራላችሁ ይሆናል ማለት ነው። መልካም የጥናት ጊዜ እንዲሆንላችሁ ተመኘን። እናመሰግናለን።